ለማንኛውም አባቴ ልቀቀው። የገደልኩት እኔ ነኝ። የገደልኩበት ምክንያት ደግሞ ቤቴ ድረስ መጥቶ ሊገልኝ ስለነበረ ነው። ማንም ሰው ቢሆን ደግሞ ራሱን የመከላከል መብት አለው። በቃውኑ ሰደኝ፣ ለራሴ ይከራከራሉ። አቢጌልም ወላጆቻችንን አለማስደሰታችን፣ ውለታቸውን መክፈል አለመቻላችን። ስለዚህ በማንኛውም ሁኔታ ወላጆቻችሁ የሚሏችሁን ነገር ስሙ። ደግሞ አደርገዋለሁ። ደሞዜንም ቢሆን አጠራቅሜ እገዛላታለሁ። በስተመጨረሻም እውነት አሸነፈ። እውነት አደባባይ ወጣ። ሀቁ ተገለጸ። አቢጌል በፍጹም ከህግ ብደበቅ፣ ከፖሊስ ብሸሽ፣ ከህሊናዬ መሸሽ፣ ከፈጣሪ መደበቅ አልችልም። ሲጀመር የህግ አካል ትሉኝ አይደለ? እንዴት ከህግ ሸሻለሁ? ህግ ፎርማት ነው። ህግ ፎርሙላ ነው። አባዬ ገደልኩ ስላለ ብቻ እንዴት ታስሩታላችሁ? እሱ አልገደለም። እንኳን ሊገል ዶሮ ነፍስ እንኳን ሲያጠፋ የሚሳቀቅ አባት ነው ያለኝ። አባቴ እኔ ከህሊናዬ ጸጸት ልታድነኝ አትችልም። ሜቢ የፍቅርህን ልክ የአባትነት መስፈሪያ ያሳይተኛል። አመሰግናለሁ አባዬ። አንተ አይደለም ሰው ልትገል ልጆችን እንኳን ጨክነ ተቆጥታ አታውቅም ስትል በይፋ እኔ ነኝ የገደልኩት አለች። እኔ ነኝ የገደልኩት፣ በመግደሌ አልጸጸትም። እኔን ሊያጠቃኝ እኔን ሊገለኝ ሲል ሳይቀድመኝ ስለቀደምኩት ነው እንጂ እስካሁን እኔን ሳይሆን የሞተው ልጅ ነበረ። ለምን ገደልካት? እንዴት ደፍረህ ቤቷ መጣህ? ብላችሁ ስታፋጥጡት የነበረው። ታዲያ ህግ ምን ይሰራል? ቀድሞ ለቀደመ ወንጀለኛ እያላችሁ የምታሳድዱት። ለማንኛውም አባቴ ልቀቀው፣ እኔ ነኝ ወንጀለኛ ስትል መሰከረች። ራሷን አጋለጠች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። የተወዳጁ ዳጣ እጅግ አጓጊና እጅግ ልብ አንጠልጣይ ሆኖ ቀጥሏል። ወይዘሮ ማርታ የውሃና የአቢጌልን ሁኔታ እጅጉን አዝናለች። ውሃና አቢጌል ምንም ቢጣሉ ምንም በየጊዜው ቢደባደቡ እህት ነው። ውሃ ራሱ የአይምሮ እድገት ውስንነት ቢኖርባትም አቢጌል ስትሄድ እሷ ከቤት ከምትጠፋ የእሷ ዱላዋ፣ ቁጣዋ፣ ጥፊዋ ይሻለኛል በማለት የፖሊሱን ሽጉጥ እስከ መምዘዝ የደረሰችው ውሃ እጅግ የሚያሳዝንና እጅግ ልብ የሚሰብር ነበረ። አቢጌል አባቴን ነጻ አድርግልኝ፣ ወንጀለኛው እኔ ነኝ ስትል እጇን ሰጥታለች። ፖሊስም አባትሽ ተጠርጣሪ እንጂ ወንጀለኛ አይደለም። ወንጀለኛ ማለት ህግ ተመርምሮ ተፈርዶበት ህግ ወስኖበት ተረጋግጦ ሲታሰር ብቻ ነው። ለአሁኑ በህግ ከለላ ያለ ተጠርጣሪ ነው። እኔ ካልሽ ደግሞ አንቺም ተመርምረሽ ህግ ቅጣት ትቀበል ወይም ጥፋተኛ ናት ብሎ እስካልወሰነብሽ ድረስ ተጠርጣሪ ነሽ እንጂ ወንጀለኛ ነኝ ብለሽ አትመኝ። ሁሉም በሂደት ነው የሚረጋገጠው ሲል አቢጌልን ይዟት ሄደ። ሁሉም ቤተሰብ አቢጌል በዚህ ልክ ትሄዳለች፣ በዚህ ልክ ራሷን ታጋልጣለች ብለን አላሰብንም። ሁልጊዜ በራሷ መንገድና የአባቷን ምክር የማሰማ ከኔ እጅ ያመለጠች መስሎ ነበረ። አቢጌል ለኬም ታስተውላለች ሲል ጋሽ ደረጀ እጅጉን ደንቋቸዋል። ናታን አቢጌል እኮ የምታረገውና ማድረግ የምፈልገውን ጠንቅቃ የምታውቅ ነው አባዬ። በእርግጥ ውሳኔዋ ልክ ነው። አባትን ያክል ያውም አንተን የመሰለ ምርጥ አባት አሳልፋ መስጠት ይከብዳል። ሰጠች ብትባል እንኳን የሰላም እንቅልፍ አተኛም። የህሊና ጸጸት የእግር እሳት ነው የሚሆንባት። ልጁን ከመግደል በላይ አንተን ማሳሰሯ ነው ሰላም አሳጥቶ ወደ እብደት ጎዳና የሚመራት። በእርግጥ ይህ ውሳኔዋ ልክ ነው። ከዚህ ስህተቷ ተምራ መልካም ሰው መልካም ልጅ ትሆናለች ብዬ ተስፋ አደርጋለሁ ይላል ጋሽ ደረጀ። በጣም የሚገርመውና የሚደንቀው ነገር ውሃ አቢጌልን አምጡልኝ እያለች በጣም ልቧ ተሰብሮ እያለቀሰች ነው። ምን ይፈጠራል? አቢጌል ፖሊስ ወደ ቤት የመጣው
አቢጌልን ይዟት መጥቶ ነው ወይስ ምንድን ነው? ከፖሊሱ ፊዚካሊ እይታ ስናይ እንግዲህ ፖሊሱ የሆነ ፈገግ ያለ ነገር ነው። ሜቢ አቢጌልን ይዟት መጥቷል ማለት ነው። ግን እንዴት ለምን የሚለው ጥያቄ በጣም አጓጊና ልብ አንጠልጣይ ነው። ጋሽ ደረጀም እጅጉን ደንግጠዋል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ሁሉም ቤተሰብ ተሰብስቦ እንደኔ ያለቀሳችሁ እስኪ ኮመንት ቦክስ ላይ አስቀምጡ። ሁሉም ተሰብስቦ ቤተሰብን አታሳዝኑ። በተለይ አባት፣ በተለይ እናት እናንተን ለማሳደግ አቀበት ቁልቁለት ፀሐይ ብርድ ሳይሉ አንገት ደፍተው አሳድገው አንገት አታስደፏቸው፣ አታዋርዷቸው። ለእናት ለአባቶቻችሁ ውለታ መላሽ ምርቃን ተቀባይ ያርጋችሁ ሲል ጋሽ ደረጀ እንደ እኔን ባይመጣባችሁ ለእናታችሁ አንድ ጣሳ ውሃ ሳትቀዱ ለአባታችሁ አንዲት ማዳበሪያ የምታክል እንኳን አባቴ ልገዝ ብሎ ሸክም ተቀሎ ያላያችሁ ስንት አላችሁ። ሜቢ እኔን ባይ ነው የመጣው። በእያንዳንዳችን ጓዳ ጎድጓዳ ውስጥ ሜቢ አባት ሊሆን ይችላል፣ ሜቢ እናት ልትሆን ትችላለች። እና እናቴ ምን ልርዳሽ፣ ወይ ተባረኪ ልጅ ይሄን አገሽኝ ተብለን ከእናታችን ምርቃን ከእናታችን እሰይ ልጅ ይሄን ሰራችልኝ ሳንባል በህይወት ያጣናቸው መቼም ቤት ይቁጠረው ነው የሚባለው። እና እኔ ለዛን ሳያት እኔ ራሴን ነው እዛ ቦታ ላይ ያረኩት። ሜቢ በእርግጥ እያንዳንዳችን ቤት ውስጥ ህመም አለ። ልብስ ለብሰን ስለሄድን ስለሳቅን ስለተጫወትን ቁስል የለም ማለት አይደለም። በእያንዳንዱ ጓዳ ጎድጓዳ ህመም አለ። በተለይ በስደት ዓለም ውስጥ ስንኖር በጣም ይከብዳል እንደዚህ ያሉ ቁስሎች። እና ጋሽ ደረጀ ለፊልሙ ቢናገረውም የእያንዳንዳችን ህይወት የሚፈትሽ እያንዳንዳችን ህይወት የቱ ጋ ነኝ ያለሁት፣ እኔ ለአባቴ፣ እኔ ለእናቴ፣ እኔ ለቤተሰቤ ምን ያህል ታማኝ ነኝ፣ ምን ያህል ምክራቸውን እሰማለሁ፣ ምን ያህል አስደስቻቸዋለሁ፣ ምን ያህል ልጄ ታኮራኛለች የተባልን ስንቶቻችን ነን? ልጄ አንገት አስደፋችኝ የተባልንስ ስንቶቻችን ነን? ከእንደዚህ ያለ ነገር ይሰውረን፣ ቤተሰቦቻችን አስደስተን ምርቃን ለመቀበል ያብቃን። እና ውሃን በደንብ እንደዛ ሲመካከሩ እንባዬ ነው የመጣው። ለዛ በጣም ያስለቀሰችኝ እና የገዛ ህይወቴን ነው እዛ ውስጥ ያየሁት። ሜቢ እንግዲህ አቢጌል ቅጣቷን ተቀብላ ትወጣለች ወይስ በምርመራ ሂደት ነገሮች ተጣርተው ትለቀቃለች የሚለው በጣም አጓጊና ልብ አንጠልጣይ ነው። የኔ ውዶች እያላንዛዛባችሁ በጣም ልብ ይነካ ነበር የዛሬው ምክራቸው። ለእናት አባት አንገት መድፊያ ሳይሆን አንገት ቀና ማድረጊያ፣ ለእናት አባት ሀዘን ሳይሆን ደስታ መፍጠሪያ ልጆች ሁኑ። ከእናት አባት ምርቃን እልፍ አላፋት በረከት ይገኛል ሲሉ በጣም እንደ ቀልድ ነው የተናገሩት። ግን የእያንዳንዳችን ህይወት የሚፈትሽ በጣም በጣም ልብ የሚነካ ንግግር ነው እና በጣም ልብ ይሰብራል። ማለት አለ አይደለ እንዲህ ነው ብሎ መናገር ቢያቅትም አቢጌል አልገባት ያለው የዚህ ቤተሰብ ፍቅር ነው። ካሁን በኋላ ግን ከስተቷ ተምራ መልካም ልጅ መልካም ልብ ያላት፣ ለቤተሰቧ ክብር ያላት፣ ለቤተሰቦቿ ከነሱ ቀድማ የምትጨነቅ ልጅ ትሆናለች ብለን ተስፋ እናደርጋለን። የሰላምና የዳጣ የእናትነትና የልጅነት ጥያቄስ መቼ ነው የሚያበቃው? መቼ ነው እናትና ልጅነታቸው የሚረጋገጠው? ጋሽ ደረጀስ ከዚህ ጭንቀት መቼ ነው የሚወጣው የሚለው በጣም አጓጊና ልብ አንጠልጣይ ነው። በተረፈ ለምታበረታቱ ውድ ቤተሰቦች በጣም ነው የማመሰግነው። አዲስ ሙሽራ ነኝ እንግዲህ ደግፍ ደጎማ አድርጉኝ። እስከ መጨረሻው በሩን እያያችሁ አበረታቱኝ። ላይክ ሸር አይረሳ። ቀጣይ ክፍል በጉጉት